ሰላም እንዴት ናችሁ? ዛሬም በአዲስ መረጃ ተመልሼ መጥቻለሁ። ይህ ማለት የ2017 የ12ኛ ክፍል ሀገር አቀፍ ፈተና ከተለቀቀበት ቀን ጀምሮ በርካታ ጉዳዮች እየተነሱ ይገኛሉ። ማለትም የተማሪዎች ውጤት በየቀኑ ከፍና ዝቅ እያለ ይገኛል ማለት ነው። ይህም ለተማሪዎች ብቻም ሳይሆን ለማንኛውም ማህበረሰብ አወዛጋቢ እየሆነ መጥቷል። ቢሆንም ግን ትምህርት ሚኒስቴር አዲስ መረጃ የገለጸ መሆኑን እነግራችኋለሁ ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ እና ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። እንደሚታወቀው ከ3 ተከታታይ ዓመታት ጀምሮ የዩኒቨርሲቲ መግቢያ ውጤት 50 በመቶ እንደሆነ የሚታወቅ ጉዳይ ነው። በዘንድሮ ዓመት የተማሪዎች ውጤት በተደጋጋሚ በሚነሱ ቅሬታዎች አማካኝነት የዩኒቨርሲቲ መግቢያ ውጤት ከተለመደው ማለፊያ ውጤት ዝቅ ብሎ ከ297 ጀምሮ እንደሆነ ትምህርት ሚኒስቴር በመግለጫና በደብዳቤ አሳውቋል። ይህ እጅግ በርካታ ተማሪዎች ማለትም ከ10 ሺህ ተማሪዎች በላይ እንዳለፉ እየተገለጸ ይገኛል ማለት ነው። በዚህ ሬንጅ ያመጡ ተማሪዎችም ደስታቸውን እየገለጹ ይገኛሉ። ሆኖም ግን ትምህርት ሚኒስቴር በየጊዜው የተማሪዎችን ውጤት መቼ በትክክል ያለ ስህተት ቴክኖሎጂን ተጠቅሞ ማሳወቅ እንደሚችል ለማንኛውም ማህበረሰብ ትልቅ ጥያቄን ፈጥሯል። ምክንያቱም ከዚህ በፊት በየዓመቱ እጅግ በሚባል ስህተት እየተፈጠረ እንደሆነ የሚታወስ ጉዳይ ነው። ለምሳሌ ከ3 ዓመት በፊት አፕቲቲዩድ ስህተት አለ ተብሎ በድጋሚ ሲታይ በጣም በሚባል ደረጃ የተማሪዎችን ውጤት ከፍና ዝቅ ያደረገ መሆኑ የማይዘነጋ ጉዳይ ነው። ስለዚህ ትምህርት ሚኒስቴር በተማሪዎችም ይሁን በወላጆች ዘንድ ቅሬታ ከመፍጠሩን ባሻገር ታማኝነቱን እያጣ እንደሆነ እየተገለጸ ይገኛል። ምክንያቱም የሚታረመው በማሽን ከሆነ በየጊዜው ለምን ስህተት ይፈጠራል የሚል ጥያቄ እያስነሳ ይገኛል ማለት ነው። ለወደፊት ትምህርት ሚኒስቴር እንደዚህ ውዝግብ የሚፈጥር ከሆነ ማንም በጸጋ የሚቀበለው አይኖርም የሚሉ ሀሳቦች እየተነሱ ይገኛሉ። የ2017 ዓ.ም ተፈታኝ ተማሪዎች በተለይ በቅርብ ርቀት የምትገኙ ተማሪዎች በአካል ተገኝታችሁ ቅሬታችሁን ማቅረብ ትችላላችሁ። ምክንያቱም በየጊዜው በሚነሱ ቅሬታዎች አዳዲስ ነገሮች እየወጡ የምናየው ጉዳይ ነው ማለት ነው። ሌሎቻችሁም በድረ ገጹ ቅሬታችሁን ከማቅረብ ወደኋላ ማለት የለባችሁም። የሪሚዲያል ማለፊያ ነጥብም የዘገየበት ዋናው ምክንያት በአስቸኳይ ቅሬታዎች ስላልተፈቱ ነው እየተባለ ይገኛል ማለት ነው። አሁንም አዳዲስ መረጃዎችን እየተከታተልኩ የማደርሳችሁ ይሆናል። እናንተ እንደተለመደው ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ጠቃሚ መረጃ እስክንገናኝ ድረስ መልካም ጊዜ። ቻው።